እስኪ ለማንኛውም ሚጣዬ የምትለናላት ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። እማዬ ከሌላ ወንድ አልጋው ላይ ተኝታለች። ዝም ማለት ምንድን ነው? ወንድ ልጅ እንደነ የዛን ወለዱ ሰው ቸግሮናል። ትንሿ ስንት ነው እንደው አደገች አድጋ 15 ዓመት ሞላት። እውነት አደገች አድጋ እና ዳራችኋል? ኧረ የለም ምን ሰው ቸግሮናል እያልኩ ኧረ ወለዱ አንፈልፍሉት ሰው ቸግሮናል። ሄሎ ኤቭሪባዲ እንዴት ናችሁ? በድጋሜ ተመልሻለሁ። ዛሬም ቀውጢውን ቪዲዮዎችን ይዤላችሁ ተመልሻለሁ። እንዴት ናችሁ? ሁሉ ሰላም ነው አይደል? ስራ፣ ጤና everything is alright. I hope everything is alright. So guys ዛሬም እንደተለመደው ቀውጢውን ቪዲዮዎችን ይዤላችሁ መጥቻለሁ። ከኔ ጋር አብረን ፈታ ዘና እንላለን ማለት ነው። ተዘጋጁ። ለቀጣዮቹ 15 ወር 10 ደቂቃዎች አብረን ፈታ ምን ይላል ማለት ነው። የመጀመሪያው ወደ ቪዲዮአችን እንሄዳለን። ሚቃየቶች የድሮ ፍቅረኛ ለአዲሱ ፍቅረኛዋ ቴክስት እየላከች ተሳስታ ወደ አንተ ስትልክ በኢየሱስ በጌታ ስም በፒዲኤፍ አድርግልን። አማን ምንድነው የሚያል ካፕሽን በፒዲኤፍ እዛው አንደኛ ናት ታረግልንም? እሺ አልቦቦ ዋጀፋ ቢዲ ይላል። እኔ ፍቅር በጣም ናፍቀኛል። ቤት ማንም የለም፣ ብቻዬን ቁጭ ያለው ሶሎን አለኝ። ቅርታ ብራዘር ተሳስቼ ነው። የሚጨናነቅ መስሎሽ ነው? አልጨናነቅም። እሺ ፈታ ይላል። እንደውም ዛሬ አባቴ ለሜሮቢ ቱር አንድ ትራቭል ደውያለሁ። ውቢቷ ሐዋሳ ሄደን እንዝናናለን ብሎኛል። ዛሬ ከቤተሰቦቼ ጋር እስከ ሐዋሳ ድረስ ሄጄ ፈታ ዘና ይላል። ምንድነው ታራው? ደህና ሄደ መጨረሻ ላይ አግማማ ሙድ ያስከብር ማለት ነው። ማስታወቂያ ሰራ ማለት ነው በእኛ ላይ። እንዱም ሰራችልህ ወንድሟ። ተሳስተሃል ወንድምዮ፣ አንተ ለወንድም ራሱ አትመጥን። ይሄድ ከዚህ እሺ ቀበሌ ስራ ልትቀጥር ስትሄድ። እሺ ሰላም ነው? አለን እንዴት ነህ? ቀበሌ ለመቀጠር ነበር የመጣሁት። እሺ ይቻላል። ተምራል? ትምህርት ጨርሳል? ምንም አልተማርኩም፣ ዲግሪ የለኝም። አምስተኛ ክፍል ነው ያቆምኩት። ተምሬ አላውቅም፣ ትምህርት አይመቸኝም። በለው ምንም እውቀት የሚባል ነገር የለኝም። ወፍ እውቀት። አዎ ተቀጥራል? ተቀጥሬያለሁ። አዎ። እሺ ምክትሉ አንተ ነህ የዚህ ከኔ ቀጣይ። እንዴት ነህ አጨባበጥ ላይ እንዲያርጌ ያው እንደዚህ አይደለም የምታስጨብረው፣ በሐላል ማለት ነው። አዎ የታወቀ ስለሆነ በቃ ቀጥታ መስጠት በቃ ምንም ሌላ እንደ ስራ። እሺ ሰዓት አከባበር ላይ ሰዓት ላይ ጭራሽ አልገባም። አዎ አንዴ እገባለሁ፣ 2 ደቂቃ ቢሮ እቀመጣለሁ። መታወቂያ ሊወስድ የመጣ ሰው ካለ ከ5 ወር በኋላ ቀጠሮ እሰጣለሁ። ለመታወቂያ ካስጨበጠ ከዛው ፎቶ አንስተህ ትሰጠዋለህ። መታወቂያውን የሆነ ነገር ከገባልህ እዛው ፎቶ አንስተህ መታወቂያውን በ2 ሰከንድ ልግባ። ወዴት ነው የምትገባው? ሂዳ ወደ ቤት። ስራ እኮ ይሄ ነው እንዴ? እሺ አልገባኝም እንዲገባኝ ግን እንትን ማለት ምንድነው ምክትሉ የባክግራውንድ ኤዱኬሽናል ባክግራውንድ ይሄ ሲሆን ማለት ያለመማር ታሪኩ ይሄን ያለ የገነነ ሲሆን ዋናውን አስበዋል። የኔ ጌታ ዋናውን አስበዋል። ቀበሌ የሚሰሩ ሰዎችን ቆይ ግን እንዴት ነው ጋይስ? አሁን እቺ አንድ ፍሬ ልጅ ይሄን ሁሉ ጉድ በሆዷ ይችላለች ቢባል ማን ነው የሚያምነው? እስኪ ለማንኛውም ሚጣዬ የምትለናላት ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። የኔ አቃጣሪ ውጭ ሀገር ቢሆን እኮ አሳስራቸዋለች። ምን እንዳለች እስኪ ይጣራ ተብለ
እማዬ ከሌላ ወንድ አልጋው ላይ ተኝታለች። ኧረ ትርጉም ማን ይሄን ፊት ያደርጋል አምናለሁ። ይሄን አምናለሁ። የተመታችሁ ማትረቡ በጣም ያሳዝናል። ይሄን ሁሉ ጉድ ይችላል እንደገባው ሰው ተነፈሰች። 25 ሚሊዮን አልሸጥም ያልከው ቤት በኮሪደር ሲፈርስ የሚመጣል ቋንቋ እንደዚህ ራስ ብቻ የምታውቀው ቋንቋ የምታወራው እንደዛ አይነት ሲቹዌሽን ውስጥ ተመችቶኛል። አስተማሪዎች ፈተና ላይ የሚያመጡት ጥያቄ ተማሪዎች ፈተና ላይ የሚመልሱት መልስ ራሱም ይሄ ነው። የኢትዮጵያ ሕዝብ ያለበትን ሁኔታ እያስረዳች ነው። በጣም እኚህ ማዘሯ ደግሞ በ75 ዓመታቸው ወንድ ልጅ ከነቃጭ ልዱብ አደረጉ ተብሎ ዜና እየተራገበ ነውና አንድ ኮሜንት ብቻ ላሳያችሁ። ኧረ ተውኝ። የህዝብማ በጠራራ ፀሐይ አካፋና ሚስማር ነው የሚያዝንብብን። ማለት ምንም በቃ እሳት ይቀላቅል ዝናብ ነው የሚዘንብብን። እኔ ደግሞ በጣም ያስገረመኝ የዚህ ቪዲዮ ታሪክ ላይ እማማ ዝናሽን የሚያስተዳድራ ሰው ያለ አይደል ማንም ዘካሪያ ኪሮስ እና ይሄ ቪዲዮ በሰባ ምናምን ዓመቷ ወለደች ምናምን ከተባለ በኋላ ምን አለ አንዱ ለዚህ እኮ ነው ዘካሪያ ኪሮስን ማላብ ነው አይባልም ነውር ነው አይባልም። ጉድ ሰምታል ነው ምንድን ነው ኢራን ጉዳችሁ ፈላ። ምን በሚሳኤል ልመታን እኮ ነው። ኢትዮጵያ ላይ እኮ አይደርስም ታዲያ። ኧረ በደንብ ነው እንጂ የሚደርሰው እንዴ ለማደርስ። አዎ በቃ ምን የምን ማስፈራራት ነው? ከለቀቀሽ ትልቀቀው። እንደውም ከስቲቭ ዘፈን በፊት ትልቀቀው። ኪን ያለ የታጃጎሹ ስመኝ እንጂ ነው ወለዲ። ኧረ የለም ኧረ ወለጅ በያታች ወለጅ በያታም ፍልፍሎማ ሰው ቸግሮናል። እንዴት ነው ዝም ማለት ምን ይላል? አራት አልቸገረንም። ተረጋጋ በእናትህ። ሰው ቸግሮናል። ወለዱ ሰው ቸግሮናል። ትንሿስ እንዴት ነው እንደው አድጋ 15 ዓመት ሞላት እኮ እውነት አድጋ እና ዳራችኋል? ኧረ የለም ዳርዋት እንጂ ምን ሰው ቸግሮናል እያልኩ ኧረ ወለዱ አንፈልፍሉት ሰው ቸግሮናል። እንዴት ነው አንቺስ እንዴት ነው? እኔማ ደም ቆረጥኩ አይደል? ወራጃ አንቺ ወራጂ ደምስ ቆረጥ ወለድ የለም ዋስ ቸግሮናል። ምንድነው ጀለስ የኢትዮጵያን ሕዝብ ከሚሊዮን ወደ ቢሊዮን የማግባት ይቀዳሉ። ከሚሊዮን ወደ ቢሊዮን የማስገባት ይቀዳሉ። ምንድነው የምትለን? ውለድ ቤተሰብ አንተ ራስህ ውለድ። ይሄማ ውሻ በራሱ አጭ እየወለድሽ ሰው ቸግሮናል ነው የሚል መንገድ ላይ ማለት ነው። አንዳንድ ሰዎች ባይዘው የኢትዮጵያ ሰው የለም የተባለ ይመስል ሰው ችግር ይመስል ውለድና አይኔን ባይን ያሳይ። የኔ ጌታ አይኔን ባይን ማየት ከፈለክ መስታወት አትገዛም እንዴ? ምንድነው የህዝቡን ቁጥር ማብዛት? በጣም ነው እኮ የምትገርመው። ይሄ ልጅ ሱሪውን ቀይሮ ካሳየኝ ማለት ነው። ይሄ ልጅ ሱሪውን ቀይሮ ካሳየኝ በኑሮ ውድነት ያልተማረረ ሰው አሳያለሁ። እሺ ነው በምንድን የተመረቀው? እኔ በውሾች ዙሪያ ነው ጥናት ያደረኩት። የምሰራውም በዛ ዙሪያ ነው። ውሾችን መለየት ነው። አይደንቲፋይንግ ዶግስ ይሉታል በውጮቹ። በጣም ጥሩ። እስቲ ይሄንን ምስልና የሆነ ነገር በል። ይሄ ውሻ ነው። አንተም ውሻ ነህ። አሁን ይሄ ቪዲዮ ነው። ሶሪ ጋይስ ጊዜያችሁን ስላባከንኩባችሁ። እሱም ውሻ ነው። ጋይስ ብር አለው ከተባለ በቃ የማይደረግ ነገር የለም ማለት ነው። ታዲያስ አባቢ እንደዚህ አይነት ቻሌንጅ ከተጀመረ ቆይቷል እና ዛሬም ሌላ ቻሌንጅ መጥቷል። እስቲ ይሄኛውን ቪዲዮ ደግሞ አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ እና ምንድነው ቻሌንጁ? ሸኹን የማያውቅ ሰው የለምና ሼክ አላሙዲን አባትህን በጠረባ በለውና አባትህ ልሁን ቢሉህስ ጉድ እኮ ነው። ፋዘር ራሱ አያቴን በጠረባ ይላል። እምቢ ብል ራሱ አባቴ ይጠርበኛል።
አምላኬ እኔ ወደ አባቴ ስሄድ ልጄን መንገድ ላይ አግኝቼው ተፋጠናል። ልጁ ደግሞ እሱን ሊጠርፍ ማለት ነው። አንተም ትቀምሳታለህ። ምን አባት ፋዘር ራሱን በራሱ ይጠርብ ነበር። ኢትዮጵያ እኔ ግን አንዳንድ ኮሜንት የሚሰጡ ሰዎች እግዚአብሔር በጣም ነው የምታስቁኝ። በቃ ከቪዲዮ በላይ ኮሜንቶች እኮ ናቸው ፍርፍር የሚያደርጉ። ኮሜንት ማይኮመት በስመ አብ ኮሜንት ሴክሽን ባይኖር ኖሩ። እኔ ግን አሁን ወደፊት ምን አስቤያለሁ መሰላችሁ? ኮሜንት ሴክሽን በቮይስ ቢሆንስ ማለት የዚህ ሁሉ ሰው ይህን ኮሜንት የሚጽፍበትን በድምፅ መስማት ነው ፈልግ ማለት ምንድን ነው ይሄ ድምፀቱ አለ አይደል? እሱም በድምፅ ነው መስማት እንፈልግ እና ወደፊት ኮሜንት ሴክሽን ላይ በኮሜንት ማድረግ በቮይስ እንዲቻል የሚያስችል ነገር ክሬት አደርጋለሁ ብዬ አስባለሁ። አፈር ብላ አፈር ያስበላል። ነገሮች ተገለባብጠው ከእስር ቤት ስትፈታ ሰላም ነው አባ? ሰላም ነው። እዚህ አካባቢ 52 ቁጥር ባስ የቱ ጋር ነው የምትቆመው? አረ እንደዛ የሚባል ነገር የለም። ከምር ነው? አዎ 25 ዓመት ታስሬ ነው የተፈቱት። ቤተሰቦቼ ጋር መደወል ፈልጌ ነው። የቴሌ ስልክ የቱ ነው ጋር ነው የማገኘው? አረ የቴሌ ስልክ የሚባል ነገር አሁን የለም አባቢ። እሺ በጣም ርቦኝ ነው። በእናትህ ፓስታ በእንጀራ የምበላበት 50 ሳንቲም ይሰጠኛል? አንተ መታሰር አይደለም ምን የሚያሳዝነኝ ኑሮ ሲወደድ መፈታት ነው። እውነት ምን ተሻለኝ? ምን ተሻለኝ? ተመልሰ ገባ የኔ ጌታ። ዝም ብለህ እሱን አናቱን በለውና ተመልሰ ገባ። 50 ሳንቲም ፓስታ በእንጀራ 50 ሳንቲም ማለት ምን 25 ዓመት ሙሉ ኮማ ቆይተህ ብትመለስ ነው እንደዚህ የምትወዛግበው? በነገራችን ላይ በጣም እኮ ነው የሚገርመው። ግን እግዚአብሔር 25 ዓመት ምናምን ትሆንና በ5 ዓመት ውስጥ የሚፈጠሩ ለውጦችን ስታያቸው አሁን ዳቦ ምናምን በ25 ሳንቲም በልተን መልስ ነበረ ምናምን ብሎ ሲያወሩ ሲሰማ ታላላቆች፣ እኛም አሁን በ100 ብር እኮ ዳቦን ገዛ ነበር እኮ ምናምን የምንልበት ጊዜ ላይ ልንደርስ እኮ ትንሽ እኮ ነው የቀረን። ኦልሬዲ አሁን ትንሽ ነው የቀረን ብራዘር። አሁን እስኪ አያትህን ሂድና ዛሬ 300 ብር 400 ብር አውጥቼ 500 ብርና ምግብ በሉ በላት። 500 ብር ድሮ ቤት የምንገዛበት አንድ ሙሉ ከተማ የሚያክል መሬት የምንገዛበት ብር ነው ምናምን ትላለች። ብቻ እስኪ ምንድን ነው የሚባለው መስላችሁ? እንዴት ነህ ሲባል እግዚአብሔር ይመስገን ዛሬ ከነገ ይሻላል ላላሉ ዛሬ ከነገ ይሻላል። በነገራችን ላይ አመናችሁም አላመናችሁም አሁን ነገን ተስፋ አድርጋችሁ የምትጠብቁ ሰዎች the worst is yet to come። ዝም ብለህ ለመጥፎ ነገር ተዘጋጅ አዳን። አረ ጋይስ ሀገራችንን ሰላም ያርግልን፣ የኑሮ ውድነቱን የሚያስተካክልልን። በቀጣይ ባሪፍ አሪፍ ቪዲዮዎች እንገናኛለን። ለዛሬ በቃናል። ይመቻል።